በቀበና ኪዳነ ምሕረት ቁምስና የቤተሰብ ቀን በታላቅ መንፈሳዊነት ተከበረ። በኢትዮጵያ ካቶሊክ ቤተክርስቲያን የአዲስ አበባ ሀገረ ስብከት በቀበና ኪዳነ ምሕረት ቁምስና ሚያዝያ 18 ቀን 2018 ዓ.ም የቤተሰብ ቀን በድምቀት ተከበረ። ዝግጅቱ ካቶሊካውያን ቤተሰቦች የጋብቻ ቃል ኪዳናቸውን እንዲያድሱና በመካከላቸው ያለውን መንፈሳዊ ትስስር ይበልጥ እንዲያጠናክሩ ያለመ ነበር። በቀበና ኪዳነ ምሕረት ቁምስና በተዘጋጀው የቤተሰብ ቀን የቁምስናው ቆሞስ ክቡር አባ ጸጋዬ ጴጥሮስ መስዋዕተ ቅዳሴውን በማሳረግ ቃለ እግዚአብሔርን አሰምተዋል። ክቡር አባ ጸጋዬ በትምህርታቸውም ቤተሰብ የቤተ ክርስቲያንና የህብረተሰብ መሰረት መሆኑን በማንሳት ክርስቲያን ቤተሰቦች የቅዱስ ቤተሰብን አርአያነት በመከተል በጸሎት በመፈቃቀርና በመተሳሰብ እንዲጸኑ አሳስበዋል። በዕለቱ በርካታ ካቶሊካውያን ቤተሰቦች በመገኘት አባቶችና እናቶች የጋብቻ ቃል ኪዳናቸውን በፈጣሪ ፊት በማድረስ ቤተሰባዊና መንፈሳዊ ህይወታቸውን አጠናክረዋል። በዓሉን ድምቀት የሆኑ የተለያዩ አዝናኝ ቤተሰባዊ ጨዋታዎች፣ የጋራ የአብሮነት ጊዜያት እንዲሁም የቁምስናው የጥንትና የአሁን ታሪካዊ ሁኔታዎች ጎን ለጎን የሚያሳይ ፎቶግራፍ አውደ ርዕይ ለእይታ ቀርቧል። በዚህ መንፈሳዊና ማህበራዊ ትስስርን በሚያጎለብተው መርሃ ግብር ላይ ክቡራን ካህናት፣ ገዳማውያን፣ መነኮሳትና በርካታ የቁምስናው ቤተሰቦች በጋራ በመገኘት በዓሉን በደስታ አክብረው ውለዋል። በቀበና ኪዳነ ምሕረት ቁምስና የታየው ውብ የቤተሰብ ቀን የጋብቻን ክቡርነት ከማጉላቱን ባሻገር ቤተሰቦች በፍቅር ተሳስረው ጠንካራ ትውልድ እንዲያፈሩ አበርታችና ትልቅ ማሳያ ነው።